ትንሽ እንኳን ሰውነት የለም ስለመቷት ነው አይደል የደበረ ገና ሁለቱንም ሚስቴንም ቃልን ሚጄ አልጋ ላይ ስተኛ ተይኛል ካሜራውን አጥፎ ብራዘር ካሜራው አይጠፋም ካሜራው በርቶ ማውራት ያለብን ነገር እናወራለን ለምንድን ነው የምናወራው ምንድነው ካሜራ የሚያስፈራ ወንጀል እየሰራ ነው ወንጀለኛ ቅርብ ጊዜ በኋላ ቤታችን ውስጥ እየተፈጠረ ያለው ነገር በቃ ከምነግር በላይ በጣም ነው የሚያስጠላው በቃ ለሰው ለማስረዳት ራሱ የማይሆን ነገር ነው እንጂ ጭንቅላትን ትንሽ እንኳን አይከብድም እሺ አፍቅረን የመጣው ብለን እናስብ እሺ ልታገባት ነው ብለን እናስብ ግን ከታናሽ እህቷ ጋር ድብደባ ለምን አስፈለገ ለምንድነው ነው እንደዚህ የሚደበድብሽ ታዲያ እሱ የሚፈልገው በቃ ከሷ ጋር መጋባት አይደለም ከኔ ጋር የማይሆን ነገር ነው የሚፈልገው እኔ ደግሞ ያንን ነገር ላደርግ አልችልም እና ታየኛለህ አስፈላጊ ከሆነ ጨርቃቸውን ጥሎ አደባባይ እንዲወጡ ነው ማድረገው አንተ ዘመር ነኝ ብለህ እኔን መታኛ አይደለ ጨርቃቸውን ጥሎ አደባባይ ነው የምታያቸው ሰቦቹ በቅርብ ነው ያረፉት እናቴም አባቴም በቅርብ ነው ያረፉት አባቴ ከሞተ በኋላ እናቴ ልብ ድካም ነበረባት እሱን ስትሰማ በቃ ወድቃ በዛው እሷም አርፋለች ባልሆነ እይታ እንኳን እንዳያት የሰማው ቀን ወይም ደግሞ የጠረጠርኩ ቀን ተመልሼ እመጣለሁ ያን ለአንዴና ለመጨረሻ ጊዜ ሰማኛ አይደል ታበቃለህ ጭራሽ ማለት ነው ማላደርገው ነገር ቢኖር ኢምቢት ይቻሉት አጥቷሽ ኑር ሰምተኛል አይደለ እሺ እነሱን አሳብዳችሁና እኔ የሷ ባል አይደለው ውርሱን ለራስ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ ፈጣሪ ይመስገንኛ በጣም ደህና ነን ሰሞኑ እየተፈጠሩት ካሉ ነገሮች ጋር በተያያዘ ትንሽ ቢዚ ሆነን ነበር እውነቱን ለመናገር ከሆነ ዛሬ ግን አንድ በጣም አሳዛኝ የሆነ ድምጽ በስልክ ተደውሎልኝ አናግረውኛል ያ አሳዛኝ የሆነ ድምጽ ማን ነው የሚለው ነገር አብረን ከሄደን በኋላ የምናየው ይሆናል እውነቱን ለመናገር ከሆነ ግን ሴት ናት ማለት በእድሜም አነስ ያለች ልጅ ትንሽ ልጅ ትመስለኛለች ምክንያቱም ስትደውል ድምጿ ወይም ደግሞ ነገሮችን የምትናገርበት መንገድ በጣም በሚያሳዝንና ሲቃ በተሞላው መልኩ ነው ከዚህም በፊት ደውላልኝ ነበር እና ለማውራት ሞክረን ነበር አንዳንድ ጉዳዮችን ላውራ የምፈልጋቸው ነገሮች አሉ ግን ጊዜው ሲደርስ ደውልልህና ተገናኝተን እናወራለን ብላኝ ነበር ያው ጊዜው አልደረሰም መሰለኝ ለሷ ተመቻችቶላት አላገኘችኝም ወይም ደግሞ እስከዛሬ አልደወለችልኝም ነበር ዛሬ ግን ስትደውልልኝ በጣም ልቧ ተሰብሮ ማለት አሮ ነው እንጃ አሟት ይሁን ያለችበት ሁኔታ ግጥ ማወቅ አልቻልኩም በጣም ግን በተከፋ ስሜት በማቃሰት ስሜት እና ደግሞ በጣም በሚያሳዝን ሁኔታ ላይ ሆና ነው የደወለችልኝና ምንድነው የተፈጠረው ነገር ብያት ነበር ወይም ደግሞ ንገሪኝ እስኪ የተፈጠረው አሁን ነው ብያት ነበር አይ በአካል ማግኘት ፈልጋለሁ ብላኛለች እዚህ ቢሮ መምጣት ይችላልሽ ብዬ የቢሮ ቁጥሬንም ወይም አድራሻ የሚገኝበትን ቦታ ነግሬያት ነበር ግን ቢሮ መምጣት እንደማትችልና ያለችበት ሁኔታ በጣም እንዳመማትና ከባድ ሁኔታ ላይ እንዳለች መተህም ደግሞ ከቻልክ ልታይን ምትፈልግ ከሆነ ባከህም ብላኝ ነበር አሁን ምንም ጊዜ ሳናጠፋ በጣም በፈጠነ መልኩ እሷ ጋር ሂደን የተፈጠሩ ያሉትን ነገሮች በጠቅላላ የምናጣራ ይሆናል ጊዜ መፍጀት የለብንም ምክንያቱም ያለችበት ሁኔታ ምን ሊሆን እንደሚችል መገመት ስለማንችልም ጭምር እስኪ ከሄድን በኋላ የሚሆኑትን ነገሮች አብረን የምንከታተል ይሆናል ጊዜ መስጠት እንደዚህ አይነት ነገሮችን በጣም ይጨንቀኛል ወይንም ለመናገር ከሆነ ቢሮ ተረጋግጬ ቁጭ ብዬ ምንም ነገር መስራት አልቻልኩም ስታወራ የነበረበት ሲቃ በጣም ነው የሚያሳዝነውና እስኪ ምንድነው የተፈጠረው የሚለው ነገር አብረን የምንከታተል ይሆናል ወደ ቤቱ ወይም ወዳለችበት ቦታ ከደረስን በኋላ ካሜራ እናበራላችሁ ይሆናል አብራችሁን ቆዩ እንግዲህ ተመልካቾቻችን ወደ ውስጥ ገብተን የሚፈጠረው ነገር እናያለን ባልኳችሁ መሰረት አሁን ቤቱ ተከስተን ገብተን ቁጭ ብለናል እስኪ ከተመልካቾቻችን ጋር ወይም ደግሞ ከባለ ጉዳያችን ጋር የሚኖረን ቆይታ ምንድነው የሚለውን አብረን እንከታተል ይሆናል አብራችሁን ቆዩ ሰላም ነው እንዴት ነሽ እግዚአብሔር ይመስገን ቀደም ስትደውይልኝ የነበርሽበት ሁኔታ በጣም የሚያሳዝን አይነት መልኩ ስለነበረ ማለት ድምጽሽንም ስሰማው ጊዜ አልሰጠሁትምና ፈጥኜ ነው እዚህ የመጣሁት ምንድነው የተፈጠረው ምንድነው የተከሰተው ምን ሆነሽ ነው ያለሽበት ሁኔታ ሳይፊትሽ ላይ ብልዘታ ልጆች ላይ ምናምን ምንድነው የተፈጠረው ማለት አደጋ ነው የሚመስለው ይሄው እንደምታየኝ ነኝ በቃ ምንም ነገር አልተረፍኩም ፊቴን እያየከው ነው በቃ እኔ ሊገለኝ ነው ገብቷል አይደለ ስደውልልህ ባለፈው ቢሮ ነኝ ስትለኝ ቢሮ ልመጣ ነበር ግን በቃ መምጣት የምችልበት አይነት ሁኔታ ላይ አይደለም ያለሁት
ለዛ ነው እዚህ ድረስ ያለፈዋችሁ እናንተ ነው ምንም ችግር የለውም ምንድነው እስኪ ተፈጠረው ማን ነው የሚገልሽ ማለት እንደዚህ እስክትሆኚ ድረስ ሲመስለኝ ድብደባ ነው ይመስላል ይገለኝ ነው ስትይ የሆነ ሰው እንደደበደበሽ አይነት ነገር ነው የተረዳሁትና ማን ነው በዚህ ደረጃ እንደዚህ ያሰቃይሻለው ከቤተሰብ አካል አባትሽ ነው ወይስ ወንድም ወይ ደግሞ ውጪ ላይ ያለ ሰው አባትና ወንድም ለነገሩ እንደዚህ ሊያረጋው ይችላል ምንድነው የተፈጠረው እስኪ ምንድነው ከስምሽ ተነሽና ያለውን ነገር በትክክል ንገሪኝ አይዞሽ ስሜ ቃል ኪዳን ነው እሺ ቀርጥ አባት ወንድም ምናምን ነገር እንዳልከው እኔ ለዛ የታደልኩኝ ሰው አይደለሁም ቤተሰቦቼ በቅርብ ነው ያረፉት እናቴም አባቴም በቅርብ ነው ያረፉት አባቴ ከሞተ በኋላ እናቴ ልብ ድካም ነበረባት እሱን ስትሰማ በቃ ወድቃ በዛው እሷም አርፋለች በጣም ነው ማለት እና በቃ ከቅርብ ጊዜ በኋላ ቤታችን ውስጥ እየተፈጠረ ያለው ነገር በቃ ከምነግር በላይ በጣም ነው የሚያስጠላው በቃ ለሰው ለማስረዳት ራሱ የማይሆን ነገር ነው አይደለም እንደዚህ ለሰው እኔ ደግሞ በቃ እንደዚህ ነው ብዬ ማስረዳው ማማክረው ጓደኛ ራሱ ያለኝ ሰው አይደለሁኝ ለዛ ነው እናንተንም የጠራዋችሁ በርግጥ እንደዚህ ወጥቶ ሚዲያ ላይ ማውራት ምናምን በጣም ነው የሚከብደው በጣም ከምነግር በላይ ስለ በቃ የቤተሰብን ገመና አውጥቶ መስጠት ማለት በጣም የሚያስጠላ ነገር ነው ግን በቃ ግዴታ ሆኖብኝ ነው ግዴታ ከምነግር በላይ በቃ መኖር እየቻልኩኝ አይደለም በጣም እየተሰቃየሁ ነው ያለሁት እንድትረዱኝ ብዬ ነው እኔ እናንተንም የጠራኋችሁ እሺ ምንድነው እስኪ ማን ነው አንቺን ያሰቃየሽ ያደረሰብሽ ያለውስ ማን ነው ለምንድነው አንቺስ ወደ ህግ አካል ማትሄጂ ወይ ደግሞ ሊረዱሽ የሚችሉ አካሎች ጋር ቀድመሽስ ለምንድነው ያለችው ማለት እንደዚህ ከመሆንሽ በፊት ምናልባት የሆነ ምልክቶችን የቁጣ የምናምን ንጭንጭ ተጀምሮ ነው ከዛ በኋላ ነገሮች እያደጉ ሲመጡ እንደዚህ እስከ ድብደባ ድረስ የሚደርሰውና ምንድነው ማለት ስመጣ በጣም ነው ልቤ ተሰበረው እውነት ያለሽበት ሁኔታ በጣም ነው የሚያሳዝነው ምንድነው የተፈጠረው ምንድነው ነው እዚህ ቤት ውስጥ እየኖርኩ ያለሁት ከታላቅ እህቴ ጋር ነው እና ከእህቴ ጋር የምንኖርበት ታይም ደግሞ እህቴ እንደ በፊቱ አይደለችም ገብቷል አይደል ቤተሰቦቻችን ካረፉ በኋላ የነበራት ባህሪ ያላት ማንነት ጭራሽ ሌላ ሰው ነው የሆነችው በቃ እኔ ማላቃት ሌላ ሴት ነው የሆነችው ኦኬ ከቤተሰባችሁ ህልፈት በኋላ ነው እንደዛ የጸባይ መቀበያ የመጣው አዎ በቃ በፊት እንደዛ አልነበረችም በፍጹም እንደዛ አልነበረችም ግን አሁን ያላት ማንነት በቃ በፍጹም አይሆንም ከኔ ጋር መስማማት እየቻልን አይደለም እና ቤት ውስጥ ምንድነው እስኪ እኔ ያልገባኝ ነገር ምንድነው በፊት እህትሽ ምን አይነት ሰው ነበረች አሁን ምን አይነት ሰው ሆና ነው በቃ በፊት በጣም እንዴት ነው ስነ ስርዓት ነበራት እርጋታ ነበራት በቃ እያንዳንዱ ነገር አገናዝማ ነው የምትወስነው ገብቷል አይደል ለምታደርገው ነገር በሙሉ ቀድሚያ ታስባለች ተጠንቅቃ ነው የምታደርገው በቃ ይሄ ህይወቱን እያንዳንዱ ነገር ተጠንቅቆ የሚኖር ሰው አለ አይደል እንደዚህ አይነት ፐርሰናሊቲ ነበራት በጣም የተረጋጋች ሴት ነበረች በቃ ቤተሰቦቻችንም በጣም ነበር የሚወዷት ይሄ ሰፈር ውስጥ ምናምን ራሱ ኢቭን ጎረቤት በጣም ነበር የሚወዳት አሁን ግን በሱ ቤተሰቦቻችን ካለፉ በኋላ የሱን ተቃራኒ ነው የሆነችው ለማናችንም መልስ ለመስጠት ፍቃደኛ አይደለችም ማናችንንም አታዋራንም በቃ ኢቭን የሆነ ነገር እንኳን ፈልጌ እንደዚህ ብዬ እንኳን ከጠየቅኳት በስነ ስርዓት መልስ አትሰጠኝ ገብቷል አይደል እኔ ደግሞ ከዛ ሁላ በኋላ እህቴ ናት እፈልጋታለሁ የምፈልገው ነገር በሙሉ ጓደኛዬ የለኝም እኔ እንዳልኩ እሷ ነው ማማከር የምፈልገው ለዛ ደግሞ እሷ ጭራሽ ሌላ ሰው ነው የሆነችብኝ እሺ ምንድነው ታዲያ ማለቴ ባንቺና በህዝብሽ መካከል ያለው የሐሳብ አለመግባባት በጣም ብሶ ሄዶ ነው አሁን እንደዚህ እሷ ናት እንደዚህ ደበደበች ነው በፍጹም እሷ አይደለች እሺ አሁን እንደዚህ እየኖረችበት ባለው ፓርት ቦይፍሬንድ ይዛለች እና ከሱ ጋር ነበር እንትን የሚሉትና ቤት ይዘው መጣች ከኔ ጋር ደግሞ እየተስማማን አልነበረም በቃ አታምጩ በቃ እዛው ቤቱ እያለ እዛው እንትን በሉ እያልኳት ነበር ግን አይሆንም ማለችኝ ልትሰማኝ ራሱ በፍጹም ፍቃደኛ አይደለች ማለት በውጭ አይደለም የሚገናኙት ከእህትሽ ቦይፍሬንድ ጋር ወደ ቤት ይመጣል ነው ያልሽኛለሽ አይደለም በቃ አሁን ኦሬዲ ልብሱን ይዞ ገብቶ እዚህ ነው እየኖረ ያለው ከኛ ጋር እና በጣም ብዙ ጊዜ ልነግራት ሞከርኩኝ በቃ አይሆንም አልኳት ግን እሷ ልትሰማኝ ፍቃደኛ አይደለችም ገብቷል አይደል በጣም ነው የምትወደው ጭራሽ ከላንድ ደቂቃ እንኳን ካይኗ እንዲጠፋ አትፈልግም በመጣች ቁጥር ቤት ውስጥ ልታየው ትፈልጋለች ሶ እኔ ደግሞ ላስረዳት ሞከርኩኝ አይሆንም በቃ መኖር ካለበት ውጪ ይሁን
አንድ ላይ መኖር ካለባችሁ ደግሞ በስነ ስርዓት ተጋቡና ውጡ አልኳት። ግን እሷ ፍቃደኛ አይደለችም። ለዛ እኔ እንደዛ ስላት በቃ ቤቱን ፈልጌው ነው እየመሰላት ያለው ሰው እየተግባባን ስላልሆነ ብዬ ዝም አልኳት። ገባን። ግን እሱ ጭራሽ እሷ እንደምታስበው አይነት ማንነት ያለው ሰው አይደለም። በጣም ክፉ ሰው ነው። ኦኬ ምንድነው ማለት አሁን ከፍሶ ነው ስትይኝ እየገባኝ ያለው ነገር ይሄ ሁሉ ነገር እየተፈጠረ ያለው ወደ ቦይፍሬንዷ ወይም ደግሞ ወደ እህትሽ የወንድ ጓደኛ ነው ማለት ነው። ከሱ ጋር ነው ለመግባባታችሁ ያለው ማለት ነው። እሱ ነው እንደዚህ እየደበደበሽ ያለው ነው? አዎ በቃ ምንም ነገር ሊሰማኝ ፍቃደኛ አይደለም። እሱ የሚፈልገውን ነገር ብቻ ነው የሚያደርገው። ምንም ነገር ብለው አንደርስታንድ አያደርግም። ቆይ ምንድነው የሚፈልገው ነው ካንቺ ጋር ማለት እዚህ ሐሳብ ልዩነት ውስጥ አስገብቶ እንደዚህ እስከ መደብደብ ድረስ ያደረሰው ነገር ምንድነው? አንድ ሁለት ደግሞ ለምንድነው ለእህትሽ ስማት ነግሪያት? እህቴ እንዳልኩ ነው ፍቃደኛ አይደለችም። ማናችንንም ለመስማት ራሷን ብቻ ነው የምትሰማው። በቃ ኢቭን ጎረቤት ራሱ ሲመክራት እሺ አትልም። ራሷን ነው የምታዳምጠው። እሱን ደግሞ በጣም ነው የምትወደው። አይደለም እኔ እንደዚህ መታኝ እንደዚህ ያደረገኝ ብዬ ልነግራት ይቅርና ጭራሽ ቀና ብዬ እንዳየው ራሱ አትፈልግም። እሱ ሚላትን ነገር ብቻ ነው የምታደርገው። ገብቶሃል አይደል? እሱ ደግሞ የሚያስበው እንደዛ አይደለም። እሱ ለሷ ያለውን ፊሊንግ ራሱ እኔ በቃ ጭራሽ እሱ እንደማይወዳት አድርጎ ነው የሚያወራው ቤት ውስጥ። እሷ ስትመጣ ሌላ ሰው ነው፣ እሷ ስትወጣ ሌላ ሰው ነው። ለኔ የሚያሳየኝ ነገር ሌላ ነው፣ ለሷ የሚያሳያት ነገር ሌላ ነው። ዳንቺ የሚያሳይሽ ነገር ምንድነው ነው ማለት ለምንድነው ነው እንደዚህ የሚደበድብሽ ታዲያ? እሱ የሚፈልገው በቃ ከሷ ጋር መጋባት አይደለም፣ ከኔ ጋር የማይሆን ነገር ነው የሚፈልገው። እኔ ደግሞ ያንን ነገር ላደርግ አልችልም። ከኔ ጋር የማይሆን ነገር ማለት ነው እንደነገርኩ ነው። በቃ እሱ የሚያስበው በስሜቱ ነው። ገብቶሃል አይደለ? በጣም ብዙ ጊዜ ነገር ነው ከሷ ጋር መሆን ያለባቸው ነገሮች እንደባልና ሚስት ካንቺ ጋር ማድረግ ይፈልጋሉ። እንደዛ ነው የሚፈልገው። ጭራሽ እሷን አስወጥተናት እኛ አብረን እንኑር አይነት ወሬ ነው የሚያወራው። ጭራሽ እህቴ መሆኗን ራሱ ይረሳል መሰለኝ። በጣም ብዙ ጊዜ ልነግረው ሞክሬያለሁ። እሱ ግን ምንም ነገር አይሰማም። በቃ ስለዚህ አንቺ ይሄንን ነገር አይሆንም የእህቴ ባልና እኮ አንተ ምናምን በምትይበት ሁኔታ ሰዓት ነው ማለት ነው እንደዚህ ድብደባዎችን እያደረገብሽ ያለው? አዎ በትክክል በጣም ብዙ ነገር ነው የሚያደርገው። በጣም ብዙ ነገር በቃ የሚናገራቸው ነገሮች ራሱ በጣም የሚያስጠሉት። ስለዚህ አንቺ ከእህትሽ ጋር እንደዚህ አይነት ነገር እንዲፈጠርና ከእህትሽ ጋር መግባባት የማትችሉበት ነገር ስላለ ለእህቴ ብነግራት ይሄ ሰው ከኔ በለጠ ስለምታምነው እኔ ላይ የሚደርሰው ነገር ከእህቴ ጋር መለያየት ነው የባሰ ከእህቴ ጋር መለያየት ውስጥ እንገባለን ብለሽ ስለምታስቢ ነው ማለት ነው። እንደማትሰማኝ ያውቃል እሱ። ሲጀመር ከሱ ውጪ ማንንም ሰው እንደማታዳምጥ በደንብ አድርጎ ነው የሚያውቅ። እሱ ነው ለመጠቀም እየሞከረ ያለው። ምንም ነገር ብላት እንደማታምነኝ ያውቃል። ኢቭን እያየች ባይኗ እያየች እንኳን አይደለም ካላት አይደለም ነው በቃ። እሱ ነው ምንም ነገር ላይ የምታምነው። ገብቶሃል አይደል? እሱ ያላት ነገር አይቀየርም። በቃ አይደለም እኔ እንደዚህ ብዬ ልነግራት ይቅርና ጭራሽ ማሰብ ራሱ አልችልም። እንደማትሰማኝ ያውቃለሁ አይደለም መስማት። ጭራሽ ከኔ ጋር ነው ሌላ ችግር ውስጥ የምትገባው። ኦኬ ይኸውልሽ የነገርሽን ነገር ማለት አሁን እየተደረገ ያሉትን ነገሮች በተቀላላ አንቺን መርዳት እንችል መጀመሪያ በቅድሚያ በጣም ማዘኔን እና እንደዚህ በሴት ላይ በዚህ ያህል ደረጃ ጨክኖ መደብደብ ማለት በጣም ይሄ ከባድ ነገር ነው። ነገር ግን በአንድ ጊዜ ይሄ ሰው እንደዚህ ያደረገ ብለን እኛም እርምጃ መውሰድ ትንሽ አንችልምና ማስረጃዎችን መያዝ ይኖርብናል። ለዛ ደግሞ ቤት ውስጥ የሚከናወኑ የተወሰኑ ነገሮችን ማወቅ ስለሚኖርብን ካሜራዎችን ታስቀምጪልንና ከዛ በፊት ግን እኔ ራሱን ቀርቤ እነዚህ ነገሮችን እንዲያቆም ድብደባውንና የተወሰኑ ነገሮችን እንደማቅ እና የቅርብ ደግሞ የአካባቢው ሰው መሆኔን አይነት ነገር አድርጌ ላወራው እሞክራለሁ። እሺ እኔ ማለት ከአንቺ ጋር አውርተን እንደሆነ እንዲያስብ ሳይሆን ማለትም ድብደባ ያለሽበት ሁኔታ በጣም ከባድ ስለሆነ በቀላሉ መታየት ይችላልና ይሄን ነገር አንቺ ላይ እሱ ሊያደርግ እንደሚችል ገምተን እንደሆነ መተን እናናገረዋለን። እሱ
ግን ማስረጃ ያስፈልገናል አሁን እነዚህ የሆኑ ያሉት ነገሮች እሱ ለመክሰስ ወይም ደግሞ ለማዋል ማስረጃ ስለሚያስፈልገን ያንን ማስረጃ ደግሞ ልናገኝ የምንችልበት አሁን እንዳልኩኝ ቫኬሽን ሄደዋል ምናምን ብለሽኛል አይደል ቤት የሉም ሁለቱም ወጣ ብለዋል ነው ለመዝናናት ብለሽኝ ነበር ስለዚህ በዚህ አጋጣሚ የኔ ካሜራ ባለሙያዎችን እንሰቅልና እንጠራና አንቺ ካሜራ ከነሱ ጋር የምትሰቂበትን ነገር እናመቻቻለን እውነት እነዚህ ነገሮች እያደረጋቸው ከሆነ እውነት እነዚህ ነገሮች እየተፈጸሙ ከሆነ በዛ ካሜራ ምንም አይነት ነገር አንቺ ላይ ከማድረሱ በፊት እኛ ሰብረን እንገባለን ማለት ነው አንቺ ጋር ከዚህ በኋላ የሚጨቁንሽ ወይም ድብደባው አይደርስም ለትሽንም ለማሳመን ደግሞ እኛ ምን ይዛቸው በካሜራ ላይ በድብ ካሜራው ላይ ምን ይዘው ሪከርዶች ስላሉ ለትሽ እናሳያለን ማለት ነው ያንን ነገር እሺ ስለዚህ እህትሽም አንድ የምታምንበትን መንገድና እሱ ምን ያህል አንቺን እየጨቆነሽ እንደሆነ ለማሳየት ይረዳል እስከዛ ግን አንቺ ምንም አይነት የስሜት መለዋወጦችን ሲመጣ ወይም ደግሞ አንቺ ከኔ ጋር ማውራትሽን የሚያሳይ ምንም ነገር አታሳዩ እሺ ግን አሁን በእንደዚህ አይነት ሁኔታ ትችሽ መሄድ ስለማልችል ምናልባት ልብስ መቀየር በመትሽ ከሆነ ቀይሬና ሆስፒታል ድረሰን እንመጣለን እሺ አይዞሽ እሺ በቃ ካሜራውን እንትን ተልናለ እንግዲህ ተመልካቾቻችን በጣም የሚያሳዝን ነገር ነው እየተመለከትን ያለ ነው የእህቷ ባል ከኔ ጋር ለምን አልተኛሽም ብሎ ነው መቼም እንደዚህ አይነት ድብደባ አይዞሽ በጣም ከባድ ነው ማለት እንዴ ነው ብዬ ልጅቷ በጣም ትንሽ ናት ማለት ፊዚካሊ ተለቅጥላለች እንጂ እድሜዋ ፊቷ ላይ ይነበባል በጣም ትንሽ ልጅ ናት እና ከኔ ጋር ካልተኛሽ ብሎ የእህቷ ባል ነው ድብደባዎችን እያደረሰባት ነው ይሄ ሰው ከዚህ ድርጊቱ ማቆም አለበት ግን ማስረጃ ያስፈልገናል ስለዚህ ድብ ካሜራውን በመስቀል የሚፈጠሩ ያንዳንዱ ነገሮችን በፍጥነት ተመልክተን ወይም ደግሞ በብዛት የሚገናኙት ቤት ውስጥ ስለሆነ ይሄንን ድርጊቶች የሚፈጽምብኝ ቤት ውስጥ ነው እዚህ ሲመጣ ነው የሚያገኘኝ እያለችም ስለሆነ ጭምር እዚሁ ካሜራዎችን ሰቅለን ወይም ደግሞ እኛም የምርመሪያ ዘያችንን በተለያየ መልኩ አጠናክረን ለእህቷ እናሳያታለን እህቷ ጋር ሐሳብ መለየትም እንዳይኖር ጭምር ማለት ነው እስኪ የሚሆነውን ነገር በቀጣይ አብረን እንከታተል ይሆናል ሰላም የተከበራችሁ የጋዜጠኞቹ ቤተሰቦች እንዴት ናችሁ ፈጣሪ ይመስገን እኛ በጣም ደህና ነን እውነቱን ለመናገር ከሆነ ልጅቷ ወይም ደግሞ የሳራ እህት ታናሽ እህቷ ላይ እየደረሰ ያለው ነገር እያንዳንዱ ነገር ከነገረችን በኋላ ይሄን ሰውዬ ማናገር አለብን የተፈጠረው ነገር በጠቅላላ ማቆም እንዳለበት ልናስጠነቅቀው ይገባል በሚል ዛሬ ተከስተናል ቤት ሂደን እናናገረዋለን በዚህ ሰዓት ቤት ነው የሚገኘው ብላ ማለትም ካሜራ ከማብራታችን በፊት እሷ ጋር ደውለንላት ነበረ ቃል ኪዳን ጋር ማለት ነው አው ቤት ነው የሚገኘው እሱ እዛ ቤት ስላለ መቀመጥ ራሱ አልቻልኩም ተነስቼ ወጥቻለሁ ብላ ውጭ ሆና ነው የደወለችልን ይህ ሰው ቤት ነው የሚገኘው ሄደን ያንዳንዱ የተፈጠረው ነገር ከዚህ በኋላ እንዳይደግመውና በህትማማቾች መካከል እየፈጠረ ያለው ልዩነትና ውርስ ለመውረስ ቤቱንም ለማግኘት እነዚህ ልጆችንም አሳብዶ አንዳቸውን ደግሞ በወሲብ ሱሰኛ አድርጎ የተለያዩ ነገሮችን ራያቸው ላይ ለመፈጸም የሚያደርገው ነገር ለአንዴና ለመጨረሻ ጊዜ እንዲያቆም ሁሉ ነገር እማቅሰው መሆኔን በቅርበት የነሱን ጉዳይ እምከታተል ዘመዳቸው መሆኔን ጭምር ላስረዳው እገባለሁ ይሄን ነገር የማይቀበል ከሆነ ግን በማስረጃ ለመክሰስም እንዲያመቸን ወይም ደግሞ እሱ ከሚያደርጋቸው ነገሮች ለማስቆም ማስረጃዎች ስለሚያስፈልጉ ወደ ቀጣይ እርምጃችን እንሄዳለን አሁን ግን ገብተን ይሄ ሰውዬ እየፈጠረ ያለው ነገር ለአንደኛ ለመጨረሻ ጊዜ እንዲያቆም የምናስጠነቅቀውና የምንነግረው ይሆናል የኃይል እርምጃዎችን መጠቀም ካለብን አስፈላጊ ከሆነ የምንጠቀም ይሆናል እስኪ ገብተን የሚፈጠረው ነገር እውነት ያምንልንና ከጥፋቱ ተጸጽቶ የሚያቆም ይሆናል ወይስ በእብሪተኝነቱ በሴሰኝነቱ እና ደግሞ በወንጀለኝነቱ ይቀጥላል የሚለውን ነገር አብረን የምንከታተልና የምናይ ይሆናል እስኪ ገብተን ደግሞ የሚፈጠረው ነገር እኔ ተከታተሉኝ ሰላም ማንነቴን እነግርሃለሁ ካሜራውን አጠፋዋለሁ አንተ እንደው ለካሜራ የሰው ቤት ይዘህ ትገባለህ እንዴ ካሜራውን ለካሜራውና አንዴ ላውራ እኔ ካሜራውን አጥፋው ቁጭ ብለህ ባውራ ምንድነው መረጋጋት ላውራ ስለምፈልግ ብቻ ነው ታዲያ ካሜራ አጥፍተህ አውራ ስለ ካሜራው አንተ ምንድነው ነው ሐቀኛ ሰው ኮንክ ትክክለኛ ሰው ካሜራ መብራት አለመብራት አንተ ላይ የሚፈጠረው ካሜራውን አጥፋው ብራዘር ካሜራው አይጠፋም ካሜራው በርቶ ማውራት ያለብን ነገር እናወራለን አለ ለምንድን ነው የምናወራው ምንድነው ካሜራ የሚያስፈራ ወንጀል እየሰራ ነው አንተ ወንጀለኛ ያለ ፈቃድ ማን አንተ ሲጀምር ማንነቴ እንድነግርህ ከፈለክ ቁጭ ብለህ ማውራት አለብን እሺ ካሜራውን አጥፋው ካሜራው ለምንድን ነው የሚጠፋው ካሜራው የማይጠፋው ወንጀለኛ ነው ይኸውልህ አንድ እንድታውቅ የምፈልገው ነገር ቢኖር ማለት ነው አንተ ሌባ ነህ የሰው በር በርግደህ የምትገባው አታንኳኳ አዳምጠኝ አንተ ደግሞ ችግር ከሌለብህ
የካሜራው መብራትና አለ መብራት አንተ ላይ የሚፈጥረው ለውጥ ምንም ነገር አይኖርም ይኸውልህ የኔ ስለዚህ እዚህ ቤት ውስጥ እየተፈጠረው ስላለው ነገር በተቀላላ አውጣ ማን ይወጣ ምን ሆነ ነው ይኸውልህ ለአንዴና ለመጨረሻ ጊዜ ነው ማውራ ምን ልትሆን ነው አንከኝ ታውራኝ እፈልጋለሁ ታውራኛለህ ብዬ ስለማን ነው ማውራ እኮ እሱን ነገር እንዳስረዳ ተረጋግተ ቁጭ ብለህ ታውራኛለህ ማን ነሽ አንተ አላስፈላጊ ነገሮችን እንድጠቀም እንዳታስገድደኝ ተረሰው ቁጭ በስተቀር ሰው ቤት ገብቶ ይኸውልህ ለአንዴና ለመጨረሻ ጊዜ ነው መጠይቀህ ተረጋግተ በስነ ስርዓት ታውራኛለህ እያደረከው ያለው ነገር በጠቅላላ ትክክል ያልሆነ ነገር ነው ማንነትን ጠንቅቄ አውቃለሁ ብያለሁ እወቅ ምንድነው እሺ ምን ልትሆን ነው ኦኬ እሺ እዚህ ቤት ውስጥ ሁለት ሴቶች ይኖራሉ ኑሩ አሉ ዘመዶቼ ናቸው እኔ ኦኬ እየፈጸምካቸው ያሉትን ነገሮች በጠቅላላ ሁሉንም ነገር እያንዳንዱን ነገር አውቃለሁ አይደለም እኔ እመለከታለሁ አንተ እነሱ ላይ እየፈጸምካቸው ያሉትን ነገሮች በጠቅላላ አንተ ላይ መፈጸም ቀላል ነው ነገር ግን ልትማርበት ይችላል ወይም ደግሞ ተነጋግረን ልንግባባ እንችላለን በየ ስላሰብኩኝ ነው ይሄን ነገር ላወራህ አይመጣው እና ታዲያ ካሜራ ምን አስፈልገ ካሜራው ለምንድን ነው የሚረብሽ የካሜራ ባለሙያ ነኝ ካሜራ ይዤ መጣው ምንድነው በጣም ይረብሽኝ ምን ልታረግ ነው እሺ አንድ ነገር አዳምጠኝ ከዚህ በፊት ቃል ኪዳን እጅግ በጣም ድብደባ ደርሰባት ልታቀም ፈልገው ነገር ቢኖር እያደረከው ያለው ነገር በጠቅላላ ትክክል እንዳልሆነና የምትፈጽመው ነገር እነሱም ላይ በጣም ከአንድ አይምሮ ካለው ሰው በትክክል ጭንቅላቱን ከሚጠቀም ሰው የማይጠበቅ ነገር ነው እያደረከ ያለው ምን አደረኩ እንዴት ከሁለት እህትማማቾች ጋር አንድ ቤት ውስጥ እንደዚህ አይነት ነገር እንዲፈጠር አንተ ትጠይቃለህ አንተ እንዴት ነው የምታስበው ጭራሽ በረዳቸው አዘናቸውን ባስረሳው ለጽናናቸው ማልኩኝ አንተ ነህ እየተረዳህ ያለው ቢገባ ያለው የእህትማማቾቹ ቤት ውስጥ ነው ያለው ጭንቅላትን ትንሽ እንኳን አይከብድም እሺ አፍቅረን የመጣው ብለን እናስብ እሺ ልታገባት ነው ብለን እናስብ ግን ከታናሽ እህቷ ጋር ድብደባ ለምን አስፈለገ እንደ ታናሽ እህቷ አይተተቀበለ አምነ ደብደባት አጠፋች እንደ ማንኛውም ሰው ቀጣት ለምንድን ነው የምትቀጣት አንተ ማን ነህ እኔ እኮ የእህቷ ባል እኮ ነኝ የእህቷ ባል ነህ ማለት እሷ ላይ እጇን ማንሳት አለብህ ማለት ነው አጠፋች እንደማንኛውም እጇን ማንሳት አለብህ ማለት ነው አይኗን ማጥፋት እጇን መስበር አለብህ ወይ ካጠፋች ምን ላድርግና ታዲያ ካጠፋች የመናገር እንኳን መብት የለህም እሷን የመምከር መብት የለህም ባልፈለገችው መንገድ አይደለም ልትደበድባት አይደለም ልትቀጣት አይደለም ልትመክራት ማን ሆነ ነው ቤቷን የገባኸው በቤቷ ላይ እንዴት መኖር እንዳለባት አንተ ራሱ ማን ስለሷ ጠበቃ የምትቆመው ስለኔ ማንነት ማስረዳት ከጀመርኩ በቀረብኝ ብለህ ትመኛለህ ሰማኝ በቀረብኝ ይሄን ሰውዬ አንተ በለመንኩትና ያኔ ምን አለ በተባበርኩት ለሚናገረው ነገር ብለህ እንድትጸጸትና እግሬ ላይ እንድትወጣ ሲጀመር ይኸውልህ ምንም ስለማታመጣ ነው ካሜራውን ራሱ የፈቀድኩልህ ምንም ስለማታመጣ ምን ትወዳታለህ ካሜራውን ለሷ ጠበቃ እየጮክ ነበር ይኸውልህ አሁንም ማለት ነው ለሷ ጠበቃ የምቆሙ ወዳት ነው እሷን አው ካዝኖች ናቸው ልትወርስ በሷ በኩል መተህ ልትወርስ ኦኬ አንተ ፍላጎትህ ለካስከውን አልነገርከኝም ነበር ለካ ፍላጎትህ ከሁለቱም ሴቶች ጋር ፍቅር አይደለም ማለት ነው ያመጣ እያደረከው ያለው ነገር ሁለቱንም ጭንቅላታቸው ሰማኝ አይደል ስማኝ ይኸውልህ ሰምተኛ አይደል እንዶም ይሄን የደበረ ስለመቷት ነው አይደል የደበረ ገና ሁለቱንም ሚስቴንም ቃልን ሚዤ አልጋ ላይ ስተኛ ታየኛል ትንሽ እንኳን ሰቦይነት የለም ወይ ቀናበል ሰቦይነት የለም ከሁለት ሴቶች ጋር አንተ የትኛውን ባህል የትኛውን ማንነት ይዘህ ነው እንደዚህ የምታረገው ማን አንተ እንደዚህ የምታረገው የሚናገረውን ነገር አሰማም እንዴ ትንሽ ጭንቅላት እንኳን የለም እንዴ ሰማኝ ምንድነው ሰማኝ ምን ፈልገህ ነው አንተ ሰማኝ ማን አንተ ቁጭ በል ማንነቴን አስረዳ ገና በደንብ አስረዳ ይኸውልህ አንድ እንድታቀም ፈልገው ነገር ቢኖር ማለት ነው ቃል ኪዳንን ያደረካትን ነገር በጠቅላላ አንተ ላይ ያደርጓለሁ ብያለሁ እነዚህ ሰዎች ይሄ ካሜራ ከጠፋ ማለት ነው እነዚህ ሰዎች በር ላይ ቆሙትን አያቸው አይደል ከገቡ እያንዳንዱ አካልህን አጥንትህን በእጅህ ያስይዟል ነገር ግን ምንም እንዳትሆን የምፈልገው ለምን እንደሆነ ታውቃለህ ሳራ ምን ሆነ ነው የሚለውን ጥያቄ ከጠየቀች የምትዘላብደውን ስለማቅ ነው ለነገሩ ይሄ ጉድህ እንዲወጣበት ስለማትፈልግ አንተ ማትነግራት አንተ ነህ መታይ አዳምጠኝ
አስፈላጊ ከሆነ ገና ታየኛለህ አስፈላጊ ከሆነ ጨርቃቸውን ጥሎ አደባባይ እንዲወጡ ነው ማድረገው አንተ ዘመር ነኝ ብለህ እኔን መታኛ አይደለ ጨርቃቸውን ጥሎ አደባባይ ነው የምታያቸው አንተን ይመታኝ ለአንዴና ለመጨረሻ ጊዜ የምነግርህን አንድ ነገር ልንገርህ ከዚህ በኋላ ቃል ኪዳን ላይ ጨረፍታ ነጥብ እንኳን ብናገኝበት ምን ፈልገህ ነው አንተ ከሰው ምን ፈልገህ ነው ጨረፍታ እኔ ነግሬሃለሁ አንደኛው ሚዲያ ካላይ ነው የሚሰራው ማህበራዊ ኃላፊነቴን መውጣት አለብኝ ማንኛውም ሰው ሲበደል በሁሉም ሰው በደል ውስጥ አለው እንድታቀም ፈልገው ነገር ቢኖር አንድ እሱ ነው ሁለት ደግሞ እነዚህ ሰዎች ዘመዶቼ ናቸው እህቶቼ ናቸው በቃ ይሄንን ጠንቅቀን ፈልገው በእንዳንተ አይነት ቆሻሻ ጭንቅላት ሴሰኛና ጠባብ ሰው ማንንም ሰው ሲበደል ቁጭ ብዬ እህቶቼ ናቸው ማለት የለኝም አዳምጥ እነዚህ ሰዎች አንተ ቢገባ እነዚህ ሰው ከምን አይነት ማህበረሰብ ነው የተወለድከው ከምን አይነት እናት ከምን አይነት አባት ምን አይነት እህት ነው ያለች ተመልከት እስኪ ሁለት ሴቶችን አንድ ላይ አንድ ቤት ውስጥ ያቺን ሚስጊን እንኳን ለመደብደብ ለማየት እንኳን የምታሳሳልሽ ቀመቀን ትደበደባለህ ምን ፈልገህ ነው ልንገርህ ምን ፈልገህ የምፈልገው ነገር ልንገርህ ብርን የፈለከው አንተ እዚህ ቤት የገባኸው እዚህ ቤት ያለኸው ብርን ትራንስፈር አደርግልሃለሁ ምንድነው የፈለከው ለቀቅ አድርገን በቃ ትወል ብርን የፈለከው የሚያስጨንቅ ብር ነው እንዴት ነው ግን እንደናንተ አይነት ሰዎች የሚወለዱት ለምንድነው ብርን የፈለከው የፈለከውን ነገር ንገረኝ ስንት ነው የከፈሉክ እኔ የምፈልገው ምንድነው ታውቃለህ እንደዚህ አይነት አስተሳሰበህ እንደዚህ አይነት ሰዎች ከተማው ላይ ወጥተው እንደዚህ በአካል ወይም ደግሞ በደስታ ሲንቀሳቀሱ ማየት ለኔ በጣም የህሊና በጣም ሸክም አታስመስል ብርን የፈለኩት በል እንድትበሰብስ ማረሚያ ላይ እንድትበሰብስ በህይወት መኖርም አይገባህም ሲጀምር ግን ቢያንስ በህይወት ከተጸጸትክ ከተመለስክ ነገ ከነጎዳ እዛ እስር ቤት ውስጥ ስትበሰብስ ማየት ነው መፈልገው እንዳንተ አይነት አስተሳሰብ ያላችሁ ሰዎች በረዳዋቸው ባገዝኳቸው ጭራሽ እነማን ነው ስራ እንኳን ትሰራለህ እኔ እኮ ለዛ እኮ ነው ብር ልስጥህ ምልህ ምን እንደመጣው አይታወቅም ስራ አትሰራም እያንዳንዱ ነገር ስራንተ አጣርቻለሁ ስራ እንኳን እንደሌለ ነገር ግን በጣም የተለያዩ ነገሮችን እንደምታረግ ሳንቲሞችን በጣም እንደምታዘዋውር እያንዳንዱ ነገር እንኳን ደርሼበታለሁ እነዛ ገንዘቦች ራሱ የሚመጡበት ስማኝ ይኸውልህ እነዚህ አንዴ ስማኝ ይኸውልህ እኮ ቱሩ ነገር እኮ ገንዘብ የሚፈተው ነገር እኮ ልንገርህ አይደለ ሁሉ ነገር በገንዘብ ይፈታ ነው የሚያስለ እና ምን ሊፈተው ይችላል ሁሉም ነገር ታዲያ እሺ የቃል ኪዳንን እንደዛ የደበደብካትን እንደዛ አንድ ቀን ያቃሰተችውን በገንዘብ ቀይረስጠኝ እስኪ እቀይረዋለሁ አሁን እኔ ልንገርህ አይደለ ነብዬ ብር ብሰጣ ደስተኛ ተራሷለች ሁሉ ካንተ ጋር ከእንዳንተ አይነት ሰው ጋር ተራሷለች ልጅ እኮ ናት እና ልጅ ናት ብለህ ይሄን ነገር እያወክ ነው ልጅ ነው እያልክ ነው የዘጠነኛ ክፍል ተማሪ ጋር ካልተኛው እያኖርኳቸው ከሆነ ምን አገባህ እንዴት ከሁለት ሴት ጋር ያውም ከእህትማማቾች ጋር እንዴት እንደዚህ አይነት ነገር ህሊና ይፈቅድልሃል ነው ምን ለኔ ራሱ እንዴት ይፈቅድልሃል እህቷ ናት ማታ ከገባ ስለሊና ምንድነው ማታ ከታላቅየው ጋር ጠዋት ደግሞ እንዴት ከታናሽዋ ጋር ትተኛለህ እንዴት ይሄ ሞራል የራሱ ይፈቅድልሃል ነው ማለት እንዴት በቃ የፈለኩ ይሄን ነው በቃ ይሄን ነው ፈልገው ታውቃለህ ምንድነው እሺ ከዚህ ቤት ከሳራ ጋር ፍቅራችሁ በምትቀጥሉበት መንገድ ቀጥሉ ከፈለክ እሺ ነገር ግን አንድ እዚህ ቤት ውስጥ እኩል ተካፋይ ስለሆነች የመኖር እኩል መብት ስላላት ካንተ ጋር ደግሞ ተባብታ ተስማምታ መኖር እማትችል ልጅ ስለሆነች ያንተና የሷ አስተሳሰብ አራባና ቆቦ ስለሆነ እዚህ ቤት ውስጥ መኖር አይገባህም እንዳንተ አይነት ሰዎች ይወለ አይጥና ድመት አንድ ቤት ሊኖሩ አይችሉም ስለዚህ ቤቱን ለቀህላት ውጣ የራስን ህይወት ኑር ሳራንም የምታገኝበት የራስ ዓለም ላይ ያገኛት ለሳራም የምትገባ ሰው አይደለም ሳራ እጅግ አፍቃሪ እጅግ ትሁት ካንተ ጋር የሆነችው በእርግጠኝነት ማለት ነው ጥሩ ሰው መስላት የታውቃት ነው እንደዚህ አፈ ሞልቶ የምታወራው ስለ ሳራ ነገርኩህ እኮ ቤተሰቦቼ ናቸው ብያለሁ እነዚህ ሰዎች ያንዳንዱን ነገር የምትፈልጉ ነው አይደለም ስለነሱ ስላንተ እንኳን ስላወኩ ስላንተ እማላቀው መረጃ የለም ስለማንነትህ አስፈላጊ ከሆነ እየፈጸምከው ያለው ነገር ቤተሰቦች ጋር ስለኔ እስቲ አሁን እኔ ስለምረዳቸው ሰዎች ስለሚያወራ ሰው የለም አይደል አንተ ሰው ልትረዳ አንተ እኔ ስለማሳደጋቸው ስለማስተምራቸው ልጅ የሚያወራ ሰው የለም ስለኔ ግን ደካማ ጎን ይሄ ሰው ይሄ የነገረ ሰው ማለት ነው ደካማ ጎን የነገረ ሰው ማለት ነው ይሄ የቀና ሰው ለምን አልረዳኝም ለምን አልደገፈኝም የሚል ሰው ነው እንጂ እኔ በጭራሽ አንተ የምትለው አይነት ሰው አይደለም ኦኬ በዛ መልኩ እጇን አልሰበርክም አፍንጫውን እኔ አይደለም ራሷ ናት እኔ ራሷ የፈለገ አይነት ነገር ቢሆን የፈለገ ነገር አጥፍታ ቢሆን በዛ ደረጃ መደብደብ ነበርባት
እኔ ይውል ከኔ ለማምለስ ስትሮጥ ነው ወርቄ የተሰበረችው ምን ላድርገኝ ኦኬ ካንተ አመልጣ ልትወርቅ ስትል ሽንጧል ሰው በፊት ለፊት ወርቆ ሰው በጀርባው ወርቆ እንዴት አፍንጫው ይሰበራል መቼ ተሰበረ ይሄ ሁሉ በቃ የኔን ስም ለማጥፋት በቃ በዚህ እኔ ምን ነገር ይሄ ነው ሰማኝ ምንም ነገር እንዳልፈጸምክና ምንም ነገር እንዳላደረክ ነው ማለት ነው ይቆጠርክ ያለው ስለዚህ እያልከኝ ያለው ከዚህ ቤትም አትወጣም እዚህ ቤት የመኖር ሐሳብህን ታጸናዋለህ ነው እርግጠኛ ነህ እኔ ምን አጥፍቼ እንዴት የሴት ቤት ውስጥ ሁላ ገብተህ ስትኖር ምናልባት እንኳን ኑር እሺ በፍቅር ነው የገባው ወይም ደግሞ እንደ ትዳር አስበህ ነው የገባው ልዩነት የለውም ነገር ግን እቺ ትንሽ ልጅ የመኖር እኩል መብት አላት እዚህ ቤት ውስጥ ቆይ ጠበበን ያለ ሰው አለ ራበን ያለ ሰው አለ እቤቱ አልተመቸንም ያለ ሰው አለ ምንድነው ቆይ መጨቀጭቀኝ አልተመቻቸውም እያታለልካቸው ነው ሳራንም እያታለልካት ነው ማን ያለ ዳንንም ደግሞ እየደበደብካት በዛ ላይ ደግሞ አንድ ነገር ልንገርህ ከዚህ ችልሚዋ ካልደረሰ ህፃን ሴት ጋር ራሱ እንደዚህ አይነት ነገሮችን ማሰብህና ማድረግ ምን አሰብኩ እነዚህ ነገሮችን ማሰብህና ማድረግህ ራሱ ረጅም አመት አንተን ሊያሳስርህና ሊያስቀጣ እንደሚችል ምን አደረኩ ይሄን ነገር ቀጣዋት አጠፋች አታድርግ የተባለችውን ነገር አደረገች ቀጣዋት ምንድነው ሌላ ኦኬ ስትቀጣት በእንደዚህ አይነት መልኩ ነው ማለት ነው ምን አደረኳት ለምንድነው ስሜን የምታጠፋው አይደለም ቆይ ለምንድነው ስሜን የምታጠፋው ኦኬ ስሜን እያጠፋው ነው ስለዚህ ይሄን አው ስሜን እያጠፋ ነው እንዴ እኔ ያለ ፈቃዴ በረገድክ እሺ ያልኩኝ ጭራሽ ደግሞ አንተም ተደረበ ለሌሎቹ ሰዎች የኔ ስም ታጠፋለህ ስለዚህ እያደረክ ያለው ነገር በጠቅላላ ትክክል ነው ማለት ነው እንደዚህ መደብደብ በጣም ትክክል ነው በቃ ያጠፋ ልጅ ይቀጣል ውጣልኝ አሁን እንደው ና ውጣልኝ ካሜራማን ቁጭ በል ብያለሁ ለምረም መቀመጥ ቁጭ በል ይኸውልህ ናውጣልኝ ብያለሁ ቁጭ በል ብያለሁ በቃ አምላክ ውጣልኝ ቁጭ በልና አውራኝ ብያለሁ ለምረም መቀመጠው ቁጭ በል አልቀመጥም ይኸውልህ እንድታቀም ፈልገው ነገር ቢኖር ማለት ነው በትህትና ያ ሁሉን ወንጀል ከፈጸምክ በኋላ በትህትና እያወራው ይሄ ካሜራ ከጠፋና እነዚህ ሰዎች ከገቡ እጅግ በጣም ትለምነኛለህ ታለቅሳለህ ለፈጸምከው ነገር ሁሉ ምን አጥፍቼ ነው ትለምነኛለህ ምን ትለኛለህ ምን አጠፋው እነዚህ ሰዎች ከገቡ እንዳልኩህ ነው ይሄ ካሜራ ጠፍቶ ማለት ነው ይግሪው እንሞክረው ናውጣ ካሜራማን አጥፋው ቁጭ በል ብያለሁ ቁጭ በል ልውስጥ አታስገባኝ ላውራህ ነው የፈለኩት እያወራሁ ነው ቁጭ በል ብያለሁ ቁጭ በል አውራ እሺ ሰሞክ ይኸውልህ በአጭር ጊዜ ውስጥ ይሄንን ቤት ለቀህ ማትወጣ ከሆነ አጭር ጊዜ ውስጥ ነው የምሰጠህ ከሁለትና ከሶስት ቀን በላይ አልሰጥህ የፈለከውን ምክንያት ለሳራ ስጣት ወይ ደግሞ ጸባይን አሳምረህ ምንም ነገር እንዳልተፈጠረ ከእንደገና ለቃል ኪዳንም ጥሩ ሆነህላት ራሳችሁን ችላችሁ እስክትወጡ ድረስ እዚህ ቤት ውስጥ ኑር ከፈለክ ጸባይን አሳምረህ ባልሆነ እይታ እንኳን እንዳያሃት የሰማው ቀን ወይም ደግሞ የጠረጠርኩ ቀን ተመልሼ እመጣልሃለሁ ያኔ ለአንዴና ለመጨረሻ ጊዜ ሰማኛ አይደለ ታበቃለህ ጭራሽ ማለት ነው እሺ ማላደርገው ነገር ቢኖር ኢንቪት ትቻሉት አትጣሽ ኑር እሺ ሰምተኛል አይደለ እሺ እነሱን አሳብዳቸውና እኔ የሷ ባል አይደለም ውርሱን ለራስ ወስደዋል ሐሳብህ ማለትም ቤቱን ከመውረስ ጋር ነው አዎ እነዚህ ነገሮችን ከመውረስ እሷም ሁለቱንም አልፈልግ ውርሱን በቃ እንደፈለኩ ተጫውቼባቸዋለሁ ከዚህ በኋላ ቤቱን ይቀርኝ አቤቱን ወስዳለሁ በቃ በጣም ሌላ ሐሳብ አለ እሺ አንዴ ትገብሉኛላችሁ ካሜራውን አንዴ ምን ልታረግ ነው አንዴ አጥፎ እና ጥጋበ በደንብ ይበርዱልሃል ብዬ አስባለሁ ነግሬህ ነበረ ምንም እንደማታመጣና በጣም መወጣጠረ ተራ እንደሆነ አስፈላጊ ከሆነ ደግሞ ማለት ነው ማንም ምንም አይነት መረጃ ሳያገኝ ማለት ነው ደብዛህ እንዲጠፋ አደርጋለሁ ይሄንን ተንቀቀቅ ይኸውልህ ያ ሁሉ መወጣጠረ ያ ሁሉ መጮህ ያ ሁሉ መንጫጫተ ለዚህ ነበር በትክክለኛው መልኩ ንገረኝ ብዬ ነበር ወይ ቤቱን ለቀይድ ወይም ደግሞ ካሁን በኋላ ቃል ኪዳንን የደረሰችበት እንዳደርስ አፍጣ እንኳን እንዳታያት ብቻ እቺ ብቻ ጥያቄ ነበር የጠየቁ ሲጀምር ገንዘብ አለኝ የምትል ከሆነ ሳንቲም አለኝ የምትል ከሆነ ሳራን አፈቅራታለሁ የምትል ከሆነ የራሳችሁን ህይወት ይሄንን ለቃችሁ ወጣችሁ መኖር ትችላላችሁ አለ ቃል ኪዳን እቺ አንድ ፍሬ የት ሄድላችሁ ስራ አልጀመረች ተማሪ ናት ምን ትሁን የት ሄድ በዛ ላይ ሳራ እንደማታፈቅራት ጠንቅቄ ያውቃለሁ
አቅም የለኝም ሁሉም ይሁት መታኛ የዛት ነው ይዛት ጓደኛ አቅም የለኝም ሰማኝ አይደለ አሁን እሷ ምንጩ ሐሳቷ ነው ተናገር መናገር የምትፈልገውን ነገር ተናገር መናገር የምትፈልገውን ነገር አቅቶኛል እኮ ይሁን መምጫው ሐሳቷ ነው ትከሳለች ለፖሊስ ነው የምታስይዘው ስለዚህ ይቀርበው ነው የሚሻለው ከዚህ በኋላ አንተ ያለህ እኔ በፖሊስ የሚያዘው እንዳንተ አይነት ህፃን ደፋሪ ያለ ህፃን አሰቃይ ያለ ሁለት ተማሞችን በአንድ ቤት ውስጥ አብሮ ያኖረ ያማገጠ አንዱን በውሽማ አንዱን በሚስትነት በቅምጥነት ይዘ ምን አይነት ህሊና እንዳለ እቺ በዛ በጣም ትንሽ ልጅ ናት እሷ እኮ ባይኗ ብታይ ራሱ አንተን ሳይሆን እኔን ነው የምታምነው ስለዚህ ከዚህ በኋላ ካለንም ቢሆን አለካተም ግን ሁለታችሁ እንኳን አይው እስኪሻለኝ ብቻ ነው የምጠብቀው አሁን ወይኔ ጭንቅላት አይሻሻልም ማለት ነው ወይኔ ወይና አንተ ትሞታላችሁ እንጂማ አንላቀቃት በጣም ማፈሪያ ነህ በጣም አሳፋሪ ነህ ነግሬሃለሁ አጭር ጊዜ ነው የምሰጠህ ይሄንን ቤት ለቀህ ልትወጣ 3-4 ቀን ከሳምንት ያነሰ ጊዜ ነው ያለው አሁን ወጣላለሁ አስብበት እንዲያስቀጥቅጥ ለአንዴና ለመጨረሻ ጊዜ ነው ማውራት በሚቀጥለው ግን ስንገናኝ በከባዱ ነው የምንገናኘው አሁን ወጣላለሁ ነግሬሃለሁ ሰምተህ ወጣላለሁ እኔ ችግር የለብኝም ስለዚህ ግን ጉራሰው ችግር የለም ሙሰደው አቃለው ልትወርሰው ፈልገህ እንደሆነ አሁንም ስለ ገንዘቡ ነው እኔ ስለ ሰው ልጅ ህይወት ነው እኮ እያወራሁ ያለሁት እኔ እያወራሁ ያለሁት ስለ ቃል ኪዳንና ስለ ሳራ ህይወት ነው እያወራሁ ያለሁት አይደለም አይመስለኝም ቢገባ እድል እየሰጠው ነው ከምትሰራው ስህተት እንድትቆጠብ እንኳንም አይዋችሁ አንተንም አይቻለሁ አንተንም አይቻለሁ ትምህርት ይሆናል ትምህርት ይሆናል እሺ ቶ ይውጣ ፍቀዱለት ይውጣ ቶ እንግዲህ ቤተሰቦቻችን እውነቱን ለመናገር ከሆነ ሆን ብዬ ነው እንደዚህ እንዲናደድ ያደረኩት ወይም እንዲቆጣ ወይም ደግሞ እንደዚህ ነገሮችን ያደረኩት እሷ ላይ እየደበደበም እየፈጸመ ያለውም ነገር ስተት እንደሆነ ማለቴ ከሷ መምጣቱን መስማቱ እሷ ላይ የበለጠ ጥላቻና የበለጠ የሚሰራውን ነገር የሚፈጽመውን በደል ሁላ አጠናክሮ ይቀጥልበታል ምክንያቱም ይሄ ጉዴ ታወቀብኝ ብሎ ስለሚያስብ በጣም ውጥረት ውስጥ በጣም ጭንቀት ውስጥ ነው የሚገባው ያ ደግሞ ስተት እንዲሰራ ያደርገዋል መጠንቀቅ ያቆማል የተለያዩ ስተቶችን ሲሰራ እዚህ የምንደብቃቸው ወይም ደግሞ በድብቅ የምናስቀምጣቸው ካሜራዎች የአይን እማኞች የተለያዩ ነገሮች እኛ የምንከታተልባቸው ማይክሮፎኖች ሁሉ ጨምራሉ እሱ የሚያደርጋቸውን እያንዳንዱን ነገሮች እዚህ ቤት ውስጥ ኮንሸስ ሆኖ ወይም ደግሞ ከራሱ ጋር ሆኖ አስበውበት እንዳያደርግ ያደርጉታል ከቁጥጥር ውጪ ያስወጡታል ምክንያቱም በጣም ስለሚናደድ መደብደቡ ይሄ ነገር እንደታወቀበት ሲያቅ በጣም ጭንቅላቱ በትክክል ማሰብ ስለሚያቆም ምንም አይነት ነገሮችን ሳያስብ ነው የሚያደርጋቸው በቅስፈት በንዴት ነው የሚያደርጋቸው ማለት ነው ስለዚህ እኛ በምን መልኩ እሱ ላይ መጠቀም እንችላለን የሚለውን ለማወቅ ያህል ነው ሆን ብለን ነው እንደዚህ የደበደብነው አውቀን ያናደድነው ምናምን ካልበለዛ በጥንቃቄ ነገሮችን ስለሚያደርግ በሌላ መልኩ አሁን በትክክለኛው መልኩ መተን ብናወራው ቲቪቱን አይታችሁታልና ምንም አይነት ነገር እንደማይነካው ምናምን ነው እንትን የሚለውና እሷ ላይም ደግሞ ቃል ኪዳንንም በጣም ያሰቃያታል ሳራም ላይ ችግር ይፈጥራል አሁን ግን ነገሮችን በተወሰነ መልኩ ያረጋጋል ብዬ አስባለሁ ግን በጣም ብዙ ስህተቶችን ብዙ እሱ ላይ ማስረጃ ሆኖ ለመክሰስም የሚያመች ስህተቶችን ይሰራል ብለን እናምናለን እስኪ በሚቀጥለው ምን ይሆናል የሚለውን በድብቅ ካሜራም ጭምር የምንከታተል ይሆናል እስከዛው ድረስ አብራችሁ ቆዩ ቃል አቤት ምን ሆነሽ ነው ነይ እንጂ ምንድነው ሰው ብቻውን ተስቶ ጓዳ ይገባል ስራ ላይ ነኝ የፈለከው ነገር ካለ ተናገር
እስቲ ቁጭ በይ እሺ ምን ሆነሽ ነው አይደለም ምን ሆነሽ ነው እቺ ምናምን እንትይ ምን ሆንኩኝ ስራ ላይ ነኝ አልኩህ እኮ አይ እንግዳ መጥቶ ጓዳ ትንሽ አይከብድም ወይ ደግሞ እንግዳ ነህ እንዴ በቃ መኖር ጀመርኩ እኮ እና ታዲያ ቢሆን ወይስ አሁንም አንተን እንደ እንግዳ ስገባ ቢያንስ እንኳን የምላቀርብ ምናምን እንኳን አይባልም እዚህ እንኳን ነው አሪቦ ምንድነው ለሰርቼ ማቅረብ የምችለው አለው እንዴ አይ በቃ እሺ መጨቃጨቁን ትተን ባለፈው ያወራውሽ ነገር ምን አልሽ አንተ ልጅ አትሰማም እንዴ ምንሽ ስንቴ ነው የምነግርህ ቆይ አንድ ነገር ሁሉ ጊዜ ደጋግመን ማውራት አለብን እንዴ ምን እዚህ ምን ልትሰራ እንደመጣ ረስተኸው ነው የእህቴ ባል እኮ ነው ለምንድን ነው አንድ አይነት ነገር የምታወራው ምን ማስረጃ አለሽ እኔ የሷ ባል እንደሆንኩ ማለት ምን ማስረጃ አለሽ ምን ልትሆን ነው የመጣኸው ታዲያ ከሷ ጋር ነው አይደል የመጣኸው እኔ እኮ ነገርኩሽ ወይስ እኔንም እሷንም ማግበታ ልትኖር ነው የፈለከው አንተ ይኸውልሽ እሷን ብዬ በመጣም ግን የተፈጠረው ነገር ሌላ ነው ባለፈውም ነግሬሻለሁ እኮ ልክ አንቺን ሳይ በቃ ልቤ በቃ ተረበሸ ደነገጠ አልኩሽ እኮ አንተ እየቀለድክ ነው እንዴ እንዴት ነው የምታስበው ቆይ ነው አንቺ ይኸውልሽ ሲጀመር ሌላውን ነገር ቶ ሳይሽ ደነገጥኩ ምናምን እንዴት ነው አንተ ፍቅረኛዬ ናት ብለህ አብራሃት ከምትኖር ሴት እያለች ከእህቷ ጋር እንደዚህ አይነት ወሬ ምን አይነት ህሊና ነው ያለ ሲጀመር ሰው ነኝ እኔ እና ሰው ብትሆን ሰው አይደለም እንጂ እንደ ሰው አታስብም ለዛ ነው ይኸውልሽ አሁንም አንጫቃጭቅ እንዳትመጣ ከመጣሽ ችግር ነው የሚፈጠረው ሲጀመር እኔ ማለት ነው ስለምታሳዝነኝ ነው እንጂ ሁሉንም ነገር ብነግራት ደስ ይለኛል ብታይክ ምን አይነት ሰው እንደሆንክ ብታይክ በጣም ደስ ይለኛል ምንም ይኸውልሽ አብረን ብንሆን እኮ ምን ታመጣለች እሷ ማን አላት አንተ እንዴት ነው የምትከማጋው አብረህ የምትሆነው ከኔ ጋር እና ምን ችግር አለ አሁን እኮ እያወራን እኮ ይኸውልሽ ችግር የለም እኮ አሪፍ የሆነ ህይወት እንኖራለን እኮ እየቀለድክ ነው የምሬን እኮ ነው ምንድነው የምቀልደው ምንድነው አሪፍ ሲጀመር ይሄ ነገር ካይምሮ ውስጥ አውጣው ብዬ በጣም ደጋግሜ ነግሬሃለሁ እንደዚህ ከኔ ጋር መሆን አትችልም የእህቴ ባል እኮ ነው እንዴት ነው የምታስበው ምንድነው የትሽ ባኒ ልሁን አልሁን ለአንድ ቀን ለሁለት ቀን ለሳምንት በምን ታውቂያለሽ አንቺ ምን ማረጋገጫ አለሽ የሷ ባል እንደሆንኩ እና ምን መቼም ከሷ ተቀብዬ እኔ እንዳገባው አይደለም አይደለ እየጠበክ ያለው ወይ የምጠብቀው ማሱ እኮ ነው ወደድኩሽ አንቺ ነው እኔ እሷን ለስሜቴ ነው የቀረብኩት እውነቱን ልንገርሽ በቃ ልክ አንቺን ሳይሽ በቃ ለስሜቴ ነው የቀረብኩት እሷን ለስሜት ቀረብካት አይደለ አሁን ደግሞ ወደ እኔ ጋር እንትመጣና ከኔ ጋር ያለህን ስሜት ጨርስ ደግሞ ወደ ሌላ ሴት ጋር አልሄድም የለመደ ሰው እንደዚህ ነው ሲጀመር እኔ አሁን እያልኩሽ ያሉት ስሚ አሪፍ ህይወት እንኖራለን ከዚህ ወተን ገብቶሻል አይደለ አንተ ጤነኛ አይደለም እኔ ገባይ ነገር ምን እንደሆነ ታውቃለህ ስለ ጤንነቴ እኔ ልጨነቅ አንቺ ምን ብላ እንዳመጣችሁ በደንብ አድርገህ ታውቃለህ አይደል እንዴት ነው ለ3 ቀንና ለ4 ቀን ነው የምፈልጋት ለስሜት ነው የምፈልጋት ብላ አፍህን ሞልተህ የምትናገረው እህቴ ናት እኮ ከጓደኛ ጋር የምታወራ መስሎክ ነው እህትሽ እኮ አይደለችም አላልኩም ኢቭን ለምታወራው ነገር እንኳን መጠንቀቅ አለብህ ኧረ በስመ አብ ምን አይነት ሰው ነው በመድኃኒዓለም እኔ እኮ እያወራሁሽ ያሉትን አንድ ነገር እኮ እየገባሽ አይደለም ያለ የምታወራው ነገር እየገባኝ ያለው ደግሞ ምን ያህል ባለጌ እንደሆንክ ነው ገብቶሃል አይደለ ይኸውልሽ እንዴት ነው እኔ እኮ አይደለም እኮ ከእህት ጋር ከጓደኛ ጋር እኮ እንዴት ነገር አይታሰብም ምን ሆነህ ነው ግን አንተ ሲቀጥል እሱን ሁሉ ነገር ተው ምን አይነት ህይወት እየኖረች እንደሆነ አታውቅም እንዴት አይነት ላይፍ እንዳላት አታውቅም ምን አይነት ህይወት ኖረች እኔ እኮ ነኝ እስካሁን ድረስ አቀማጥዬ ያስኳት እኮ እዚህ መምጣት ላይ ያስካጥሷናት እንጂ ያዘችክ መከራዋን እየበላች ያለችው እኮ ላንተ ነው እዚህ መምጣቴን ብቻ አትመልከቺ በውጭ ብዙ ነገር እያደረኩላት ነው ገብቶሻል አይደለ እንኳን ለሷ አይደለም ላንቺም አልፎ ተርፎ እሷ ብር ስትሰጥሽ እኮ እኔ ምሰጣትን እኮ ነው የምትሰጥሽ እንዲ ግዢላት እንዲያርጊላት እያልኩ ምልከው እኮ እኔ እኮ ነኝ አይደለ ታዲያ ለምንድን ነው እኔ አንተ እርዳታ አያስፈልገኝም ሲጀመር በሷ በኩል ለኔ መላክ አይጠበቅብህም ገብቶሃል አይደለ ምን ሆነሽ ነው አንቺ ይሄን ያለ እንደዚህ ልጅ አልነበርሽም እኮ ሳቅሽ ባላ እንደሆንክ ነው የምታስበው እሷን አይደል ካንተ ጋር ፊቸር እኮ ነው የምታስበው እሷን ተያት እኔ እሷን ተያትና ስለኔና ስለአንቺ እናወራ ነው ያልኩት ምንድነው አታወሳስቢው እንጂ ነገሩን ቀለል አድርጊው እንጂ ይሄ እኮ ከባድ ነገር አይደለም ሁሉም ሰው የሚያደርገው ነገር ነው ምን አይነት ህሊና ነው ያለህ ቆይ እሺ እኔ እንኳን እሺ ብላ አንተ ህሊና እሺ ብሎ ይቀበልልሃል ህሊና እሺ ስላለኝ እኮ ነው ያናገርኩሽ ያለው አይደል በቃ ሰው የተሻለ ነገር ሲያገኝ የተሻለ ነገር አንቺ አሁን ለምሳሌ በ5000 ብር ተቀጥረሽ መስራት ትፈልጊያለሽ የ10000 ብር ያለልሽ አትፈልጊም አይደል በቃ እኔ ካንቺ ጋር የተሻለ ህይወት ነው የምፈልገው
እንዴ እውነቱን እኮ ነው እየነገርኩሽ ያለው አይደል? የምትፈልግ ከሆነ ከህይወቴ ህይወት ውስጥ ውልቅ ብለህ ውጣና ሌላ ቦታ ሄደህ ከሌላ ሴት ጋር የተሻለ ህይወት ከሷ ህይወት ውልቅ እላለሁ እንዴ ምን ሆነሽ ነው አንቺ? በጣም እኔ ለማስረዳት ሁላ እየከበደኝ ነው። አንደኛ የሚገባ ሰው ሁላ አይደለም ገብቶሃል አይደለ? የሚገባ ሰው አይደለም። እየነገርኩ ያለው ስለ እህቴ ነው። የእህቴ ባል ነኝ ብለህ ቤት ውስጥ እስከመጣ ድረስ ከሷ ጋር ነው መሆን ያለብህ። ሲቀጥል ደግሞ እንዴ አይነት ስብዕና ያለው ሰው ምን ሆና እሷ ራሱ እኔ እግዚአብሔር ልቦናዋን ይክፈትላት። ሲቀጥል ትሰማኛለህ? እንደዚህ እንትን የምታስብ ከሆነ ከሷ ህይወት ውጣና ከሌላ ሴት ጋር ሄደ የተሻለ ህይወት መኖር ትችላለህ። እንደሱ ማለት ያ አንቺ እኮ ምን ሆነሽ ነው እንዴ? እንደዛ ለማለት አይደለም። ምን ፈልገህ ነው? ዞር በልልኝ። ሄደህ እዛ ጋር ሄደህ ነገር ይኸውልሽ፣ ቆይ ቀስ ብለን እናውራ። ማውራት ያለብንን ነገር እሷ ሳትመጣ መጨረስ አለብን። ይኸውልህ እኔ አሁንም ማወራክ ነገም ማወራክ ከነገ ወዲያም ማወራክ አንድ አይነት ወሬ ነው። ይኸውልሽ አንቺ ቀስ ብለሽ ለማውራት ሞክሪ። ደግሞ ጣቶችሽ ያምራሉ። እንደሚያምሩ አውቃለሁ፣ ግን እስቲ ምንድነው አንቺ እንትን የምትይው? እስቲ